ሰላም ዘላለም ግዛው ነኝ። እንደምንከረማችሁ ዛሬ ኢትዮ ኮደርስን እንዴት እንደምናስጀምር ነው የምናየው። ያንን ለማድረግ መጀመሪያ ጉግል ክሮምን በዚህ መልኩ እንከፍትና ሊንኩን በመጫን የራሳችንን አካውንት እንከፍታለን። etiocoders.it ብለን ከጻፍን በኋላ ኢንተር እንለዋለን ማለት ነው፣ ወይም ሰርች እንለዋለን ወይም ኢንተር እንለዋለን። ከዛ እዚህ ጋር እንደምትመለከቱት ኢትዮጵያን ኮደርስ ኢኒሺዬቲቭ የሚል አለ። እሱን አንድ ጊዜ ክሊክ እናደርገዋለን። ከዛ ይሄ ኢንተርፌሱ ይመጣልናል። 5 ሚሊዮን ኢትዮጵያንስ ኮደርስ የሚል የኢትዮጵያ አርማ ያለበት ይመጣል። እንግዲህ ትንሽ ወደ ታች እዚህ ጋር ወረድ እንልና ጌት ስታርትድ እንለዋለን። ከዛ ዌልከም ቱ ዘ ኮርስ ይለናል። የሚሰጠውን ኮርሶች አማራጮችን እናገኛለን ማለት ነው። ትንሽ እንደዚህ ያመኑ ወደ ታች ስናወርደው እዚህ ጋር አማራጮቻችን ይመጣሉ። ዳታ ሳይንስ ፋንዳሜንታልስ፣ ፕሮግራሚንግ ፋንዳሜንታልስ፣ አርቲፊሻል ኢንተለጀንስ ወይም ኤአይ ፋንዳሜንታልስ እና ሌላ ተጨማሪ አለው። ከዚህ ውስጥ ለምሳሌ እኔ ፕሮግራሚንግ ፋንዳሜንታልስ የሚለውን ነው የምፈልገው። ኢንሮል የምትለውን አንድ ጊዜ ክሊክ አድርጋታለሁ። ከዛ እንደዚህ ሰርች አድርገው ፕሮግራም ፋንዳሜንታልስ እዚህ ጋር ይመጣልኛል፣ ወይም ዌልከም ቱ ፕሮግራም ፋንዳሜንታልስ የሚል ይመጣል። እዚህ ጋር ሎጊን ቱ ኮንቲኒው የሚል አለ፣ ወይ እዚህ ጋር ወይ ታች ከሁለት አንዱ ክሊክ አደርጋለሁ ማለት ነው። ከዛ ሳይን ኢንቱ ዩር አካውንት ይላል። እንግዲህ የራሳችን አካውንት ቀደም ሲል ካለን ወይ በጉግል ሊሆን ይችላል ወይም በፌስቡክ ካለ ከሁለት አንዱ ክሊክ እናደርግና ወደ ራሳችን አካውንት እንገባለን ማለት ነው። ወይም ደግሞ ይሄንኑ ክሊክ እናደርግና በአዲስ እንከፍት ክሬት ኒው የሚል ይመጣል። እሱን ተከትለን የራሳችንን አዲስ አካውንት እንከፍትለታለን ማለት ነው። ነገር ግን እኔ አሁን የራሴ አካውንት ስላለኝ በዚሁ በጉግል ሳይን በማድረግ ነው የምገባውና በዛ ነው ማሳያችሁ ማለት ነው። ነገር ግን ያው እኔ እንደነገርኳችሁ እቺን መጀመሪያ ክሊክ ታደርጉና አዲስ የምትከፍቱ ከሆነ ክሊክ ታደርጋላችሁ። እንግዲህ ክሊክ በምታደርጉበት ሰዓት ይሄ ይመጣልናል፣ ሳይን ኢን የሚል ይመጣልናል። እዚህ ጋር ክሬት ኢን የሚል አለ። እንግዲህ ቀደም ሲል ያለን ከሆነ እዚህ ጋር ያለንን ኢሜይላችንን አስገብተን ኔክስት እንለዋለን። ነገር ግን እኛ አዲስ ስለሆነ የምንከፍተው እዚህ ጋር ክሬት አካውንት የሚለውን ክሊክ እናደርግለታለን ማለት ነው። ከዛ እዚህ ጋር ፈርስት ኔማችንን ሱር ኔማችንን እናስገባና ኔክስት እንለዋለን። ከዛ ፓስወርድ፣ የመጀመሪያ ፓስወርድ እንደዚህም ቀጥሎ ደግሞ ኮንፊርም አድርጉ የሚል ይመጣል። ያንን ካደረግን ፓስወርዳችንን ካስገባን በኋላ ኔክስት እንለዋለን። በማስቀጠል የስልካችንን የምንኖርበትን ሀገር ያው እኛ ኢትዮጵያ ውስጥ ስለሆነ የምንኖረው የኢትዮጵያ አርማ ያለበትን መጀመሪያ ሴሌክት እናደርግለትና +251ን ከነካን በኋላ የስልክ ቁጥራችንን አስገብተን ኔክስት ስናደርግለት ጉግል ቁጥር ይልክልናል። ያንን ቁጥር አስገብተን ኔክስት እያልን በሚያዘን መሰረት እንሄዳለን። ያው እዛ ጉግል አካውንታችን ላይ
የቫሪፊኬሽን መልእክት ይመጣልናል። እዛ ገብተን ቫሪፋይ እናደርጋለን ማለት ነው። ነገር ግን እኔ የራሴ የነበረኝ አካውንት ስላለኝ በሱ ነው የምከፍተው ማለት ነው። እንግዲህ የራሴን በምከፍትበት ሰዓት ያው እዚህ ጋር 5 ሚሊዮን ኢትዮጵያንስ የሚለውን ወደ እኔ አካውንት ልኮልኛል። ይህንን ክሊክ ሳደርገው እንግዲህ የቫሪፊኬሽን መልእክት ነው የመጣልኝ። እዚህ ጋር you are officially enrolled in the 5 million Ethiopian coders sponsored by the United Arab Emirates Government Experience Exchange Program ሚል እዚህ ጋር መልእክት መጥቶልኛል ማለት ነው። ያለ ወደ ውስጥ ጽሁፍ መጥቷል ማለት ነው። ስለዚህ አሁን እኔ ቫሪፋይ ካደረኩለት በኋላ እዛ በማስቀጠል እንግዲህ እኔ ያው የሚጠይቀኝን መስፈርቶች እሱ ወደ ያመራኝን መስመር ተከትዬ ሪዳይሬክት ወዳደረገኝ መስመር ሄጄ የጠየቀኝን ጥያቄዎች ሞልቼለት ስሜን አስገብቼ የምኖርበትን ሀገር፣ የምኖርበትን ከተማ፣ ክልል፣ የምስራበትን መስሪያ ቤት፣ ምን ያህል የስራ ልምድ እንዳለኝ፣ የተማርኩትን የትምህርት አይነት፣ የትምህርት ደረጃዬን የመሳሰሉትን ይጠይቀኛል። ከዛ ሲጨርስለት አረጋግጥልኝ ይለኛል። ያው ሰዓትን ትመጣለች። እሷን የራይት ምልክት ክሊክ አድርግለታለሁ። የራይት ምልክት ስትመጣ ፊኒሽ እና ሰሚት የሚላል ለመጨረሻ ላይ እሷን ክሊክ ሳደርግ ወደ ኮርሱ ያስጀምረኛል ማለት ነው። በዚህ መልክ ኮርሱን እንዲጀምር ያደርጋል ማለት ነው። አሁን እኔ ምዝገባውንም ምኑንም ጨርሼ አሁን ፕሮግራሚንግ ፋንዳሜንታልስ ነው የመረጥኩትና እዚህ ጋር ጌቲንግ ስታርትድ የሚል አለ። ሌሰን የምጀምርበት እዚህ ጋር ስታርት ብዬ መጀመር እችላለሁ ማለት ነው። እዚህ ጋር ያው እንግዲህ ከታች ቢግን ዩር ጆርኒ ይላል። እዚህ ጋር አማራጮች አሉ። ኢንትሮዳክሽን ቱ ኤችቲኤምኤል አለ። ኢንትሮዳክሽን ቱ ሲኤስኤስ አለ። የሚፈጀውንም ሰዓት እዚህ ጋር አስቀምጧል። አን ሃወር ሪሜኒንግ 1 ሰዓት ነው የሚለው። ይሄ 6 ሰዓት አለ፣ 5 ሰዓት አለ። ኢንትሮዳክሽን ቱ ጃቫስክሪፕት ኤንድ ዲኦኤም አለን። ከዛ ሰርቲፊኬት አሰስመንት አለ። ፋይናል ትምህርቱን ጨርሼ እንዴት ሰርቲፊኬቴን አሰስ ማድረግ እንደምችል ይመስለኛል እዚህ ጋር አለ። እንግዲህችን አሮ ዳውን አሮዋን ክሊክ አድርጌ ነው አሰስ ማድረገው። ከዛ ሰርቲፊኬት ኦፍ ኮምፕሊሽን እዚህ ጋር አለ። እዚህ ጋር ገብቼ እንግዲህ መጨረሻ ላይ ትምህርቱን አጠናቅቄ የሚሰጠኝን 20 ወይም ከዛ በላይ ወይም ጥያቄ ካለ ተጠይቄ የሚሰጠኝ ጥያቄ መልሼ እንግዲህ የማለፊያውን ነጥብ በማገኝበት ሰዓት በመጨረሻ ላይ ሰርቲፊኬቴን አሰስ አድርጌ የማገኝበት መንገድ ይህን ይመስላልና እንግዲህ ለዛሬ እኔ እዚህ ደረጃ ላይ እንዴት መጀመርና መድረስ እንደምንችል ካሳየዋችሁ እናንተ ይህንን ተከትላችሁ በትክክል ፎርማችሁን ሞልታችሁ ቫሪፋይም አድርጋችሁ ወደ አካውንታችሁ የሚመጣውን መጀመር ትችላላችሁ ማለት ነው። እኔ ለዛሬ እዚህ ጋር በቃለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ። ቻው። ከተመቻችሁ ሰብስክራይብ እና የኖቲፊኬሽን ኪን በመጫን ላይክ በማድረግ ለሌሎች ወንድሞች እዚህ ላይ ተመዝግበው ደግሞ መማር ለሚፈልጉም እንዲደርሳቸው ለቤተሰብ፣ ለጓደኛ፣ ለሌሎች ሰራተኞች እንዲደርሳቸው እንድታደርጉ
ሼር አድርጓቸው። ለኔም ደግሞ ኮሜንት ላይ ሀሳባችሁ እንድትሰጡኝ ጠይቃለሁ። እስከምንገናኝ ድረስ ሰላም ቆዩኝ። ቻው።